ልጆች እንዴት አላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እውነት ለመናገር እጅግ በጣም ናፍቃችሁኛል። ሁላችሁም ኦርቶዶክስ የሆናችሁ ቶች ወንድሞች፣ ፕሮቴስታንት የሆናችሁ ቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ ሁላችሁም ብቻ ጥሩ ፍቅር ስትሰጡ የነበራችሁ በአጠቃላይ ሁላችሁም እጅግ በጣም ናፍቃችሁኛል እና ዛሬ ደግሞ ናፍቃችሁኝ እንደዛ ስላገኟችሁ እጅግ በጣም ደስ ብሎኛል። ወደ ዋናው መልእክቴ ከመግባቴ በፊት ያው እንግዲህ ከሰሞኑ በተፈጠሩት ጉዳዮች ላይ በጣም ብዙ ሰዎች የተለያዩ ነገሮችን እንድናገር በጉዳዩ ላይ ምላሽ እንድሰጥ የተለያዩ ሀሳቦችን ሲያነሱልኝ ነበርና በዚህ ጉዳይ ላይ ከዚህ በኋላ የኔ ተወዳጆች ደግሜ ስለማልመለስበት ከዚህም በኋላ ሰዎች የተለያዩ ነገሮችን ሲያወሩ እኔ ተመልሼ እዛ ቦታ ላይ ቆሜ እንዲህ ነበር እኮ በዚህ ወጥቶ በዚህ ገብቶ ስለማለል እንድትረዱት በደንብ አድርጋችሁ አዳምጡኝ። በዚህ ጉዳይ ላይ ምንም የምናገረው ነገር የለም። ከትላንት ወዲያ በነበረን ላይቭ ላይ ስናገር ነበረ። ብዙዎች የተለያየ ድንጋይ ወርውረዋል። አጋጣሚውን ጠብቀው ታይም ጠብቀው የኔን መውደቅ የሚፈልጉ እውነት እኔን እንደው አላደለ እንደው ለእኔ መልካም ነገር አስበው ሳይሆን እኔን ለመጣል የሚፈልጉ እቅዳቸውም የክፋት የነበረ በጣም ብዙ ሰዎች አጋጣሚውን ተጠቅመው በጣም ብዙ ድንጋይ ወርውረዋል። በጣም ብዙ ድንጋይ ሰው ቃል እንደገባሁት እነዛን ሁሉ ድንጋዮች መልሼ አልወረውራቸውም። እመኑኝ። ግን ልንገራችሁ፣ ልክ ዛሬ የተፈጠረችዋን ነገር በተለይ አጋጣሚውን ጠብቃችሁ ድንጋይ ስትወረወሩ የነበራችሁ ሰዎች በአጠቃላይ አስታውሱት። በወረወራችሁት ድንጋይ ቤት ሰርቼ ግን አሳያችኋለሁ። ስለዚህ በዚህ ጉዳይ ላይ ምንም የማወራው ነገር የለም። ምንም እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። እኔ ተወዳጆች፣ እኔ እንደዚህ ነኝ፣ እኔ እንትን ነኝ፣ እኔ ጻድቅ ነኝ፣ እኔ እንትን ነኝ ምናምን አያስፈልግም። እነርሱ ስለኛ ያወሩ፣ እግዚአብሔር ስለኛ ይናገራል። ምንም አይነት ምላሽ አልሰጠና ወሬን አንዳንድ ጊዜ ወሬን ከመናፈቅ አንጻር አንዳንድ ሰዎች የወሬ ጥማት ስላለባቸው ብቻ እሺ ከዛስ እሱስ ደግሞ ምን አለ እነሱስ ደግሞ ምን አሉ የሚሉ ሀሳቦችን እንዲሁ ለፕላትፎርሙ ትንሽ ለወሬ ስለሚያበረታታ እንደዚህ ይናፍቃሉ እና በዛ ጉዳይ ላይ እኔ ምንም የምለው ነገር የለም። ከዚህም በኋላ ግን ለመጨረሻ ጊዜ ስለሆነ ይህን ሀሳብ የምናገረው በደንብ አዳምጡኝ። ፈለገ አትናቴዎስ ገንዘብ ሲያሰባስብ ለወላይታ ሀገረ ስብከት ብቻ ነው ያሰባስብ የነበረው እና ምናልባት ለተራቡ ሰዎች፣ ለተጠሙ ሰዎች፣ ለተቸገሩ ሰዎች ገንዘብ አሰባስቦ ሰርቋል። ገንዘባችንን ለሆኑ ለተራቡ ሰዎች፣ ለተጠሙ ሰዎች ብሎ ገንዘባችንን ሰብስቦ ጠፍቶብናል የምትሉ ሰዎች ካላችሁ ምናልባት ለድንጋይ ወርዋሪዎቹ ማለት ነው እና ደግሞ ጾታዊ ጥቃት በነገራችን ላይ ወንጀል ነው በሀገራችን። ጾታዊ ጥቃቶችን እንዲሁም ደግሞ እንደዚህ ይሄ ምንድን ነው ሌሎች የማስፈራሪያ ዛቻዎችን አድርሶብናል ብላችሁ የምታስቡ ሰዎች ካላችሁ ደጋግሜ እንደተናገርኩት ፈለገ አትናቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና አገልጋይ የሆነ ሰው እንጂ ፈለገ አትናቴዎስ አምባገነን መንግስት አይደለም። ስለዚህ አቅራቢያችሁ ባለ የህግ ቦታ ቀርባችሁ መክሰስ ትችላላችሁ። ራሳችሁ ናችሁ። አንዳንድ አካላት ድንጋይ ውርዋሩን ብቻ ስለሆነ የሚፈልጉት በህይወታችሁ ገጥሟችሁ የሚያውቅ ከሆነ እናንተን ማጥቃት የሚፈልጉ ሰዎች ፊት ለፊት መጥተው እንዲኮ ተበድለናል እንዲኮነናል አይሏችሁም። የሆኑ አካላትን ይጠቀማሉ። እነሱ ተደብቀው የሆኑ አካላት ሚዲያ ላይ ወጥተው እንዲናገሩላቸው ያደርጋሉ። እና እውነታ ያለው ሰው በአጠቃላይ ምንም ይሄ በቃ አይደለም፣ ምንም አይነት የተዝረከረኩ ንግግሮች፣ ወሬዎች አያስፈልጉም። ሄዶ በህግ አግባብ መጠየቅ። ከዛ በኋላ ፈለገ አትናቴዎስ ካለበት በጸጥታ አካላት ተይዞ ቤተክርስቲያን ራሷ ተከሷለች ማለት ነው። ገንዘቧን ስላጭበረበራት ቤተክርስቲያን ራሷ ተከሷለች። እና ከዛ ውጭ ግን በዛ ጉዳይ ላይ የተለያዩ ሀሳቦችን ምንድን ነው ሲካሄድ የነበረው ምንድን ነው ለሚለው እኔ ምንም የምናገረው ነገር የለም። እኔ ያን ያክል መንፈሳዊ ሰው አይደለሁኝም። ግን መሆን የምፈልገው ግን እንደ ክርስቶስ ስለሆነ ክርስቶስ በጥፊ ሲጸፋ ዝም እንዳለ፣ ምራቅ ሲተፋበት ዝም እንዳለ፣ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን ሲቀበል ዝም እንዳለ ሁሉ እኔም ዝም ነው የምለው።
በቃ ዝምታዬ የጨነቃችሁ ሰዎች አይጭነቃችሁ፣ አልከበደኝም። እኔ ዝም ነው ብለው የፈለጉትን ያክል ድንጋይ ወረውሩ፣ የፈለጉ ያክል ጦሮችን ይስበቁ፣ የፈለጉትን ሰይፍ ይምዘዙ። ጋይስ እኔ ዝም ነው ብለው፣ ምክንያቱም በዝምታዬ እግዚአብሔር አስደንግጦኛል። እኔ በዝምታዬ ውስጥ እግዚአብሔርን አይቼዋለሁ። አንዳንድ ሰዎች በህይወታቸው እግዚአብሔርን አይተዋል በህይወታቸው እና በህይወታቸው እግዚአብሔርን ካዩ ሰዎች መካከል አንዱ እኔ ነኝ። ዝም በማለቴ በዝምቴ ውስጥ እግዚአብሔርን ተመልክቼዋለሁ። አንዳንዴ እግዚአብሔር ይቅደም የሚባለው ትክክል ነው ተወዳጆች። እግዚአብሔር ይቅደም ከእግዚአብሔር ጋር ትታገሉ ፕሊስ። ኦኬ እንቀጥል። እሺ አንዳንዴ ምን ነበር ልላችሁ የፈለኩት መሰላችሁ? በህይወታችሁ እግዚአብሔርን ማስቀደም የመሰለ ነገር የለም። አንዳንዴ በትዳር ህይወት ሰዎች ሲጋቡ ለምንድን ነው በስርዓተ ቤተክርስቲያን ቢጋቡ መልካም ነው የሚባለው? ለምን? በትዳራቸው እግዚአብሔር እንዲቀድም፣ በስራቸው እግዚአብሔር እንዲቀድም፣ በሁሉም ነገር እግዚአብሔር እንዲቀድም ቅዱስ ቤተክርስቲያን ታስተምረናለች። እና እግዚአብሔር የቀደመበት ነገር ምኑ ሁልጊዜ በድል ይጠናቀቃል። ሁልጊዜ በህይወታችሁ የኔ ተወዳጆች ሶሪ በጣም እሺ የኔ ተወዳጆች በህይወታችሁ ሰዎች እናንተን እንደናቋችሁ ፊል ስታደርጉ፣ ሰዎች እናንተን ያንኳሰሱ ሲመስላችሁ፣ ሰዎች በእናንተ በበላያችሁ እንደሆኑ ለማድረግ ለመሳል በሚሞክሩ ወቅት እባካችሁም በቃ ፕሊስ ራሳችሁን ለማስከበር እንዳትሮጡ። በሶሻል ሚዲያ ሊሆን ይችላል፣ በምትኖሩበት ቦታ ሊሆን ይችላል፣ በስራ ገበታችሁ፣ በትምህርት ቦታችሁ ሰው እናንተ ሊዘልፋችሁ ሊሆን ይችላል። የሌላችሁን ፐርሰናሊቲ ሰጥቶ ለምሳሌ አንዳንድ ጊዜ ሶሻል ሚዲያ ላይ አይፈለገ አትናቴዎስ ተሐድሶ ነው የሚሉ ሰዎች አሉ። ተሐድሶ ነው፣ ከተሐድሳይን ጋር የሚሰራ ሰው ነው፣ እሱ እንደዚህ አይነት ፐርሰናሊቲ ያለው ነው፣ የቤተክርስቲያን ትምህርት ፈጽሞ አይቀበል ምናምን፣ በጣም ኔጌቲቭ የሆኑ ነገሮች የሚናገሩ ሰዎች አሉ። ለነዛ ሰዎች እንደ ክርስቲያን እኛ ራሳችን ምላሽ መስጠት የለብንም። ይህን ነገር አስታውሱት። እናንተ ዝም ስትሉ እግዚአብሔር ነው ስለ እናንተ የሚናገረው። አይ እኔ ራሴ ግን ልናገር ያላችሁ ሰዓት ግን እግዚአብሔር ደግሞ በተራው ዝምታን ይመርጣል። ስለ ራሳችሁ የተነሳችሁ እግዚአብሔር እንደው ከሚኑት ይህን ነገር እውነተኛ የሆነ ነገር ነው እና እነዚህ ሰዎች እንቁላል ገዝተው ከመኪናቸው ኋላ ጭኖት ይመጣሉ እና መንገዱን ሙሉ ከተጓዙ በኋላ አንድ ወዳጃቸውን ያገኙታል። በመንገድ ላይ ሰላም ይሉታል። ከየት እንደሚመጡ ይጠይቃቸዋል። እነሱ እየመጡ ያሉት ከሌላ ቦታ እንደሆነ ይነግሩታል። ካወሩ ከተስማሙ በኋላ በሉ እግዚአብሔር ከፊታችሁ ይቅደም አላቸው እና እነሱ እያለገጡ አይ እግዚአብሔር ከኋላ ይከተለን ብለው መለሱለት። ይሄ ሪል የሆነ ነገር ነው ነገራችሁ ጋይስ። እና ተለያዩ። በመንገዳቸው ሲሄዱ ትንሽ አደጋ ገጠማቸው እና መኪና ውስጥ የነበሩ ሰዎች በአጠቃላይ ተጎዱ። የስብራት የተለያየ አይነት ጉዳት ደረሰባቸው። ደማቸው የተወሰነ የፈሰሱ አሉ፣ ስብራት የገጠማቸው አሉ፣ የተለያየ አይነት ጉዳት ደረሰባቸው። ከኋላ የጫኑት እንቁላል ግን ምንም አልተሰበረ እና ያቺ ንግግር ትዝ አለቻቸው። እግዚአብሔር ከፊት ነበር ወይስ ከኋላ ተብሎ ሲጠየቁ ይዛኔ ከኋላ ብለው መለሱ እነሱ። ምክንያቱም በጣም ለመሰበር የሚቀርበው ነገር እንቁላል ሆኖ ሳለ የእነሱ ደማቸው ፈሶ ስጋቸው ተቆርሶ አጥንታቸው ተከስክሶ መኪና ውስጥ ጉዳት ደርሶባቸው ምንም ያልሆኑ እንቁላሉ ነበር። እና አንዳንድ እግዚአብሔር እንዲህ ትንንሽ በሆኑ ነገሮች ምሳሌን ይመስልልናል። እና የኔ ተወዳጆች በምንም ነገር እኛ እንቅደም አትበሉ። በቃ እግዚአብሔር ከፊታችሁ ይቅደምላችሁ። እናት አባቶቻችን እኮ እንደው በጣም መንፈስ ቤትን እንደ ካልቸር አድርገው ነው የያዙት። ከቤታቸው ሲወጡ ሰላም አውለኝ ቀኝ አውለኝ ይባላል አይደል? ቀላል ጸሎት አይደለም። እግዚአብሔር ከፊት እንዲቀድምላቸው የሚማጸኑበት ጸሎት ነው። እና በዚህ ጉዳይ ላይ እኔ ምንም የምሰጠው ምላሽ የለም። እንደተባለው ፈለገ አትናቴዎስ እያስመሰለ ራሱን ትሁት እያስመሰለ እያጭበረበረ አክት እያደረገ በጣም የብዙ ሰዎችን በእውነት እኔ አሁን እግዚአብሔር በሚያውቀው መቼ ነው ስልጣን ይዤ የነበርኩት ነው ያልኩት። እውነቴን ነው የምላችሁ። የሆነ ሰዓት ላይ የሆነ ስልጣን ይዤ
የሆኑ ህዝቦችን በቃ እንደው በደርዘን ጨፍጭፌ መጣሁ እስከሚመስለኝ ድረስ መቼ ነው ስልጣን ያዝኩበት ቀን አለው ብዬ ራሴን እስከምጠይቅ ድረስ በጣም ግራ የተጋባሁት እና በጣም ብዙ የሆኑ ሰዎች ብዙ ነገር ብለዋል። ለነዛ ሁሉ የሚሰጠው ምላሽ የለም። በህግ አግባብ መጠየቅ የሚፈልጉ አካላቶች ካሉ እኔ ፈቃደኛ ነኝ። በህጋዊ መልኩ እንደውም ጉዳዩ ተይዞ ነገሩ ቢጠራ ሞር ከወሬ በራቀ መልኩ እውነተኝነትን ይዞ ሰው ዘንድ ይደርሳል እና ወሬን ግን የምትናፍቁ ሰዎች እስቲ አንተ የሆነ ነገር በልበት ምናምን የምትሉ እኔ ምንም የምሰጠው ምላሽ የለም። መጨረሻ ላይ የምለው ነገር ምንድን ነው? እንዳትረሱ የተወረወረውን ድንጋይ በአጠቃላይ መልሼ አልወረውርም። ስለ እውነት ነው የምላችሁ። በዚህ ጉዳይ ላይ የኔም ስም ስታጠፉ የነበራችሁ ሰዎች ምን አይነት ፐርሰናሊቲ እንዳላችሁ ታውቃላችሁ። ምን አይነት ሰዎች እንደሆናችሁ ታውቃላችሁ። ይሄንን በእናንተና በእግዚአብሔር ብቻ ይቅር። እኔ በዛ ዙሪያ ምንም የምለው ጉዳይ የለም። እናንተ የወረወራችሁብን ድንጋይ ግን እንዳትፈሩ፣ እንዳትደነግጡ፣ ሰላማዊ እንቅልፍ ተኙ። ፈለገ አትናትዮስ መልሶ አይወረውረውም። እናንተ በወረወራችሁት ድንጋይ ግን ቤት ሰርቶ ያሳያችኋል ለማለት ነው። ኦኬ፣ ዛሬ በአንድ ቃል ላይ እንድናወራ ነው የፈለኩት የኔ ተወዳጆች። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ባለ ቃል የተወሰኑ ነገሮችን እናወራለን። መጽሐፍ ቅዱሳችን ከሌሎች መጽሐፍት የሚለየው በጣም ብዙ አይነት ነገር አለው። ደጋግመን ከዚህ በፊት ስናወራ እንደነበረው መጽሐፍ ቅዱሳችን በውስጡ 3 አይነት ቃላቶችን የያዘ ነው። አንደኛው ቃለ ሰብ፣ ሁለተኛው ደግሞ ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። አንዳንዴ ሰዎች የቤተክርስቲያንን ትምህርት ካለመረዳት የተነሳ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ በመጽሐፍ ቅዱስ ውስጥ እነዚህ ቃላቶች ራሱ እንዳሉ ስለማያውቁ ስለማይረዱ እንዲሁ በደፈናው እንዲሁ በጭፍኑ ቤተክርስቲያን ትምህርትን ለመተቸት ይሞክራሉ። አልፎ አልፎ ገጥሟችሁ ከሆነ ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሯቸውን ቃላቶች ነው። እንዲህ አይነት ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች ለምሳሌ በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስትመለከቱ ከኢየሩሳሌም የመጡ ጸሐፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። አሁን እንዲህ አይነቱ ንግግሮች በመጽሐፍ ቅዱስ ላይ ይገኙ እንጂ ተወዳጆች ቃለ እግዚአብሔርም ቃለ ነቢያትም ተብሎ አይጠሩም፣ ወይም ደግሞ የሃይማኖት መመስረቻ ሆኖ አይቀርቡም። በመጽሐፍ ቅዱስ ላይ ግን በነገራችን ላይ የእግዚአብሔር ቃል እንደተነገረ ሁሉ ታሪክም አብሮ ያለበት መጽሐፍ ነው። በነገራችን ላይ መጽሐፍ ቅዱስ የታሪክ ክፍል አለው እና ታሪክም ጭምር የተቀመጠበት ስለሆነ ቃለ ሰብ የምንለው ቃላቶች በአጠቃላይ በመጽሐፍ ቅዱስ ውስጥ እናገኛቸዋለን። እና አንዳንዴ እንደውም ከቤተክርስቲያናችን ውጭ ያሉ ሰዎች ቃለ ሰብ የሚለውን ንግግር ቃለ ነቢያት የሚለውን ቃለ እግዚአብሔር የሚለውን ስለማያውቁ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ ተመልክታችሁ ይሆን? አንዳንድ የእናንተ አምላክ እግዚአብሔር የሚጸጸት አምላክ ነው ብለው የሚያውቁ ሰዎች አሉ። እናንተ ክርስቲያኖች የምታመልኩት አምላክ እኮ የሚጸጸት አምላክ ነው የሚሉ ሰዎች አሉ። ካለማወቅ እንደ አውቆ ለመድፈርም አይደለም። እውነት ለመናገር ማንም ሰው አውቆ እግዚአብሔር መዳፈር አይፈልግም። እና ካለማወቅ ግን እናንተ ክርስቲያኖች የምታመልኩት አምላክ የሚጸጸት አምላክ ነው ከየት አመጣችሁ ስትሏቸው እንደ በጣም በቃ ትልቅ ሀሳብ የሆነ እንደ ጂኒየስ ማይንድ እንደሆኑ ሰዎች ልክ የሰባ ሀሳብ እንዳገኙ አድርገው አንድ ጥቅስ ያወጣሉ። ያ ደግሞ ምን የሚል ነው? እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚል ነው። አሁን ይሄ ቃለ ሰብ ተብሎ ይጠራል። የኔ ተወዳጆች ሙሴ የእስራኤልን ሕዝብ እየመራ ከግብፅ ባርነት ነፃ ያወጣ ታላቅ ነቢይ ነው። እግዚአብሔር አምላክ የእስራኤልን ሕዝቦች በአጠቃላይ ከሰማይ ላይ መናን ከአለት ላይ ውሃን እያፈለቀ እየመገባቸው ነው። በነገራችን ላይ ከፈርዖን ባርነት ነፃ ያወጣቸው፣ ከግብፅ ባርነት ነፃ ያወጣቸው። እንዲህ አይነቱን ድንቅ አምላክ እስራኤላውያን ረስተው ጣዖትን ማምለክ በጀመሩ ጊዜ ሙሴ እጅግ በጣም ከመበሳጨቱ የተነሳ እግዚአብሔርስ እናንተን በመፍጠሩ ተጸጸተ ብሎ ተናግሯል እንጂ የእኛ አምላክ እግዚአብሔር የሚጸጸት አምላክ ሆኖ አይደለም። ለዛም ነው ቅዱስ ኤፍሬም መሐለ እግዚአብሔር ለዳዊት በጽድቅ ወየኔስ ብሎ የተናገረው። እግዚአብሔር ለዳዊት ማለት ፈጽሞ ምንም አይልም፣ አይጸጸትም ማለት የሚጸጸት አምላክ አይደለም። ሁለተኛው በመጽሐፍ ቅዱሳችን የምናገኘው ቃል እቺን ፓርት ትንሽ የፈጠንኩት ወደ ዋናው ሀሳብ ለመግባት ፈልጌ ነው። እንግዲህ ከፈጠንኩኝ በጣም ይቅርታ አድርጉልኝ።
ሁለተኛው በመጽሐፍ ቅዱሳችን ውስጥ የምናገኘው ቃል ቃለ ነቢያት ተብሎ ይጠራል። ቃለ ነቢያት፣ ይሄ ቃል ነቢያት በመንፈስ ቅዱስ ምሪት የተናገሩት ቃል ነው። በመንፈስ ቅዱስ ምሪት ይህን ስናነሳ በጣም ብዙ ጥቅሶችን ማንሳት እንችላለን። ለምሳሌ ከዛ ውስጥ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ብናነሳ በመንፈስ ቅዱስ ምሪት ነቢዩ ኢሳይያስ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ትንቢት እንመለከታለን። ትንቢቱ እንደውም በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ እንደተፈጸመ ራሱ መልአኩ ቅዱስ ገብርኤል እንደተናገረ ሐዋርያው ቅዱስ ማቴዎስ አስቀምጦታል። በነቢያት እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ብሎ መልአኩ አብስሮታል። ይሄው ራሱ ትንቢት በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እናገኘዋለን። እንዲህ አይነት ቃላቶች ቃለ ነቢያት ተብሎ ይጠራሉ። ቃለ እግዚአብሔር የምንለው ደግሞ አምላካችን እግዚአብሔር የተናገረውን ቃል ነው። በሐዋርያቱም ጭምር ያለውን ማለት ነው። በሐዋርያም ጭምር የተነገረውን ዛሬ እቺ ያነሳናት ቃል እጅግ በጣም መሰረታዊ ቃል ነች። ተወዳጆች በደንብ አድርጋችሁ ተከታተሉ። ይህንን ቃል የምናገኘው መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ነው። መጽሐፈ መሳፍንትን ቤታችሁ ገልጣችሁ ከምዕራፍ 11 ጀምሮ ስትመለከቱት ዮፍታሔ ስለሚባል ስለ አንድ ግለሰብ ነው የሚናገረው ያ ክፍል። ዮፍታሔ በጣም ከወገኖቹ የተገለለ ሰው ነበር። በጣም ከወገኖቹ የተገለለ፣ ወገኖቹ የናቁት፣ በቃ በጣም ተዋርዶ ተንቆ ታቃሉ ይኖር የነበረ ሰው ነበር እና ታሪኩን አሳጥሬ ልንገራችሁ። እናም እግዚአብሔር እርሱን ማስነሳት በፈለገ ጊዜ በእነዚህ ወገኖቹ ላይ የገለዓድ ህዝቦች በጦርነት ተነሱባቸው እና እነዚህ ሰዎች በጦር የተነሱባቸውን ህዝቦች ከመፍራታቸው የተነሳ እኛን የሚመራ በጦር ሜዳ ሄዶ ድል የሚነሳልን መሪ ያስፈልገናል፣ ስለዚህ የግድ ዮፍታሔን አምጥተን መሾም አለብን ብለው ወሰኑ። ክርስቲያኖች አንዳንዴ በህይወታችሁ መገፋታችሁ አንዳንዴ ለንግስ ነው። እያንዳንዱ ሰው በህይወት ፈተናው ብዙ መናቅ፣ ብዙ መሰደብ፣ ብዙ መተቸት ያጋጥሟል። ምናልባት የተለያየ አይነት መጠን ሊኖረው ይችላል፣ ግን ሁሉም ሰው ያጋጥሟል እና ሁሉ ነገር ለበጎ ነው ስንል በነገራችን ላይ በምክንያት ነው። ለበጎ እንደሆነ የምናውቀው መቼ ነው? እግዚአብሔር ሁሉን ነገር ለበጎ ካደረገው በኋላ እና አንዳንድ ጊዜ የአንዳንዶቻችን መገፋት፣ የአንዳንዶቻችን መናቅ ለንግስ ነው። ለንግስ ዮፍታሔ ልክ በዛ ልክ ተዋርዶ የነበረው ለምንድን ነበረ? ለንግስ ነበረ። በገዛ ወገኖቹ ነበር የተናቀው፣ በገዛ ወገኖቹ ነበረ የተዋረደው። የነገሰው ግን በእግዚአብሔር ሆነ። ኢቨን በእነሱ ራሱ አይደለም። እና እዛ የመጽሐፍ ቅዱስ ክፍል ላይ ዮፍታሔ በላያቸው ይነግሳል። ከነገሰ በኋላ እነዛን የገለዓድ ህዝቦች ይዋጋል። ከተዋጋም በኋላ ድል ይነሳል። በጣም ከእግዚአብሔር ጋር ያለው ግንኙነት በጣም ይገርማል። ብታይ መጽሐፍ ቅዱሱን ገልጣችሁ አንብቡት። ከዛ በኋላ እጅግ በጣም በትዕቢት የተሞሉ ኤፍሬማውያን የሚባሉ ህዝቦች ነበሩ። እነዚህ ህዝቦች እጅግ በጣም ከመታበያቸው የተነሳ ዮፍታሔን እንዴት ብትንቀን ነው እኛን የመሰለ ጠንካራ ሰራዊት ያለው ህዝብ እያለ ለእኛ ሳት ነገር እንዴት ብቻህን ትዋጋለህ ብለው ነገር ይፈልጋሉ። እና ዮፍታሔ መቼም የሚመካበት አምላክ አለውና እግዚአብሔርን ይዤ የእናንተ እርዳታ አያስፈልገኝም፣ ከሁሉ በላይ የሚረዳኝ ጥንት ያለ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ የሆነ አምላክ እግዚአብሔር አለኝ፣ ስለዚህ እናንተ አታስፈልጉኝም ባለ ጊዜ ኤፍሬማውያንም እስኪ እኛ ምን እነሳብሃለን፣ እስኪ ማን ከእጃችን እንደሚያስጥለን እናያለን ብለው በጠላትነት ተነሱበት። የኔ ተወዳጆች በክርስትና ህይወት ውስጥ በነገራችን ላይ የጥላቻ ኤንዲንግ የለውም። አንዱ ጠላታችሁን ድል ስትነሱ ሌላ ጠላት ከፊታችሁ ይመጣል። ይሄ ያለ ነው። ይሄንን አውቃችሁ ልትጓዙ ይገባል። ይሄንን የማያውቅ ሰው በአጠቃላይ ግን በቀላሉ ይሰበራል። በነገራችን ላይ በጣም ብዙ የተሰበሩብን አገልጋዮች አሉ። ዛሬ ላይ ፈለገ አትናቴዎስ በቀላሉ ማይሰበር ሰው ስለሆነ የእነዚህን ሁሉ ሰዎች ትችትና ዘለፋ ችሎ ከሁሉ በላይ ደግሞ የአምላኩ እግዚአብሔር እርዳታ እግዚአብሔር ደግሞ ዙሪያው ባሉ ሰዎች በኩል ስለወደደው በዙሪያው ባሉ ሰዎች ፍቅርን ስላገኘ ነገሮችን ሊቋቋም ቻለ እንጂ ተወዳጆች በጣም ብዙ የገፋ ናቸው
በጣም ብዙ በዚህ ልክ ድምፃቸውን እንኳን ሳንሰማ ለማየት የጣላናቸው በጣም ብዙ ሰዎች አሉ በዙሪያችሁ። በቤተክርስቲያን አገልግሎት ሊሆን ይችላል፣ በሰንበት ተቋም ውስጥ ሊሆን ይችላል፣ በምትኖሩበት ቤት ውስጥ ሊሆን ይችላል፣ ባላችሁበት ግቢ ውስጥ ሊሆን ይችላል፣ በትምህርት ቦታችሁ ሊሆን ይችላል። እንዲሁ ላይናችሁ የጣላችኋቸው ሰዎች አሉ። ማንነታቸውን ሳታውቁ እንዲሁ ለማየት ብቻ የጠላችኋቸው እንዲሁ ገና ስማቸው ሲጠራ ራሱ በጣም የምትበሳጩባቸው ሰዎች አሉ። በክርስትና ህይወት ላይ አንዱ ጠላታችሁን ድፊት ስታደርጉ ሌላ ጠላት ይነሳል። ይሄ ያለን ዮፍቴ አንድ ጠላቶቹን ከረታ በኋላ ነው ኤፍሬማውያን የሚባሉ በጉልበታቸው የሚያምኑ ሰይፎቻቸው እጅግ በጣም የተሳሉ ኃያል የሆኑ ህዝቦች የተነሱበት ከዛ በኋላ ነው። የእናንተን ከፍ ዞረን የሁላችንም ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው እና ያቺን ደግሞ የክርስቶስ ኢየሱስን መንግስት ደግሞ የምንወርሰው ደግሞ ክርስቶስን በመምሰል ነው። የቃየልን አይነት ልብ ኖሮን ግን እመኑን ማንኛችንም ያቺን መንግስት አንወርስም፣ ፈለገም ጭምር ማለት ነው። እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው አቤል የሚያምር ሆነ እጅግ በጣም መልከኛ የሆነን መስዋዕት ስላቀረበ አይደለም፣ ልቡ ንጹህ ስለነበረ ነው። ልቡ ንጹህ ነው ማለት በወንድሙ ላይ ክፋት ሳያስብ ነበረ መስዋዕቱን ያቀረበው። ቃየል ግን በጣም ከባድ ጥላቻ ነበረ በልቡ። እግዚአብሔር እንዲህ አይነቱ መስዋዕት አይመለክም። ምናልባት ዘማሪ ልንሆን እንችላለን፣ ምናልባት ሰባኪ ልንሆን እንችላለን፣ ምናልባት ቀዳሽ ካህናት ልንሆን እንችላለን፣ ምናልባት በጣም ስመጥር የተባለን በጣም በብዙ ዘንድ ተደማጭ ሆነን አገልጋዮች ልንሆን እንችላለን። ዋቴቨር ጋይስ ጩኸታችን፣ ዝማሪያችን የሆነ የሚስረቀረቅ ድምፅ ሊኖር ይችላል። ብራዘር በደንብ እየሰማኝ እጅግ በጣም የሚስረቀረቅ ድምፅ ሊኖርሽ ይችላል። ግን እህትሽን እየጠላሽ ከሆነ የምታገለጊው እመኝኝቴ በቃ ከንቱ ጮት ነው እየጮሽ ያለሽ። እግዚአብሔር እንዲህ አይነቱ መስዋዕት አይቀበልም። ምናልባት የዩቲዩብ ሰብስክራይብ ያስገኝሽ ይሆናል፣ ምናልባት ሰዎች ያጨበጭቡበት ይሆናል። ከዛ ውጭ ግን መስዋዕት ሆኖ ሰባቱ ሰማያትን ሰንጥቆ መስዋዕት ሆኖ በእግዚአብሔር ዘንድ አይቀርም። ዝማሪያችሁ መስዋዕት ሆኖ በእግዚአብሔር ዘንድ የሚቀርበው ወንድም እህቶቻችሁን ሳትጠሉ በንጹህ ልብ ማለት በፍቅር መስዋዕታችሁን ስታቀርቡ ነው። ስብከቶቻችሁ ዙሪያችሁ ያሉ ወንድሞቻችሁን እየጠላችሁ፣ ዙሪያችሁ ያሉ ወንድሞቻችሁን እየናቃችሁ፣ ዙሪያችሁ ያሉ ወንድሞቻችሁ ላይ ቂም እየያዛችሁ ከሆነ የሚሰቡት እመኑኝ፣ ምናልባት እንደው መምህር ገሌ እኮ አቤት ድምፃቸው ሊባልላችሁ ይችላል። መቼም የኛ ምን የዋን አቤት ድምፃቸው በስማም የእሳቸው ድምፅ ይባላል። ምናልባት አቤት የእሳቸው ካባ፣ አቤት ቀሚስ አደራረጋቸው ሊባል ይችላል። እመኑ የእናንተ አገልግሎት ግን በዜሮ ነው የሚባዘው። ስለዚህ ለራሳችሁ ስትሉ ዛሬ ሰዎች የሆነ መልካምነትን ገንዘብ ማድረግ ያለባቸው ለሌላ ሰው አንበሳው ይለፍ ብዬ ነው። ደግሞ በዚህም የተነሳ ደግሞ ጥመዱኝ አሏችሁ። ስለወደዱኝ ነው የሰጡ፣ ይወዱኛል ደግሞ ይሰጡኛል እንደውም ትላለህ። እሺ እንቀጥል እና ሰዎች ለራሳቸው ሲሉ ነው መልካምነትን ገንዘብ ማድረግ ያለባቸው። እያንዳንዱ ሰው ለራሱ ሲል መልካምነትን ገንዘብ ካላደረገ እመኑን ተስፋ የምናደርጋት መንግስተ ሰማያትን በፍጹም ማንኛችንም ልንወርሳት አንችልም። ፈለገ አትናቴዎስን ምንም ልትመክሩት አይገባም፣ ምንም ልትጨቅጭቁት አይገባም። እመኑኝ ፈለገ ለልደት፣ ለኤርሚ፣ ለዲያቆን ዴቭ፣ ለነተሙ ምቀኛ ከሆነ ምናልባት ጥሩ በቃ እንደው በሰው ዘንድ ሊወደድ ይችላል፣ እንደው ፈለገ ሊባል ይችላል። አገልግሎቱ ግን በዜሮ ነው የሚባዘው። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መንፈሳዊነትን እየረሳን የመጣን ይመስለኛል። አንዳንዴ የዚህች ዓለም ጫጫታ በጣም በእኛ ላይ እያየለ የመጣ ይመስለኛል። እና ተወዳጆች አንዳንዴ መልካምነትን ገንዘብ እናደርግ። በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ካለ በኋላ ገበሬውም ደግሞ አባቴ ነው ይላል። ገበሬውም አባቴ ነው። ከዛስ በእኔ ያለውን መልካም ፍሬ የሚያፈራውን ቅርንጫፍ ሁሉ አባቴ አብዝቶ እንዲያፈራ ምን ይለዋል? ያጠረዋል። ከዛስ መልካም ፍሬ የማያፈራውን በአጠቃላይ ግን ይወገዳል። አንድ አባባል አለ። ይሄ ሰው በጣም
የክርስትና ህይወት በጣም ይለያል ተወዳጆች፣ ከዓለም ተቃራኒ ነው ሁልጊዜ። መልካም ከሚባሉ ስራዎች ውስጥ አንዱ በነገራችን ላይ ጸጸትና ንስሐ ነው። መልካም ከሚባሉ ስራዎች ውስጥ አንዱ፣ መልካም ተብለው ከሚጠቀሱ ፍሬዎች ውስጥ አንዱ ንስሐ ነው። እያንዳንዱ ክርስቲያን ከሰው ስህተት፣ ከብረት ዝገት፣ ከእንጨት ጭስ ስለማይጠፋ የንስሐን ህይወት ገንዘብ ማድረግ አለበት። የንስሐን ህይወት ገንዘብ ማድረግ አለበት። መኮንን የእግዚአብሔር ስራ ነው። ተወዳጆች፣ መኮንን የእግዚአብሔር ስራ ነው ስንል ግን ስርዓተ ቤተክርስቲያንን አናስከብር ማለት አይደለም። ግን ፕሊስ እባካችሁን የእኛን ነውር ክርስቶስ ሸፍኖት ሳለ፣ የእኛን በደል ክርስቶስ ሸፍኖት ሳለ፣ በቃ የእኛን ኃጢአት በጣም ከሽታ ከከረፋ ጠረን ይልቅ ጸያፍ የሆኑ በደላችን ክርስቶስ ከልሎት ሳለ ራሳችን እንደ ጻድቅ እየቆጠረ ፕሊስ እባካችሁ ስለ ሰዎች አናውራ። ዛሬ አሁን እኔ ማውራው ስለ ፈለገ አትናቴዎስ አይደለም። እኔ መስራት የምፈልገው ትልቁ አገልግሎቴም ህይወት ላይ ነው። በነገራችን ላይ ህይወት ላይ እና በዚህ ዙሪያ ያሉ እህት ወንድሞች ከቤተክርስቲያን አገልግሎት እንዲርቁ አንፈልግም። ፈለገስ ፈለገ ሆኖ ቻላችሁ። ሌሎች ሰዎች ግን በዚህ የተነሳ ከቤተክርስቲያን እንዲርቁ አንፈልግም። እባካችሁን አቃፊዎችን ሁኑ። አቃፊዎች እኛ እኮ ክርስቲያን የተባለው እኮ በክርስቶስ እኮ ክርስቶስን እንምሰል። ክርስቶስን መምሰል ማለት ደግሞ እስከ ጥግ ነው ብራዘር፣ እስከ ጥግ። እኔ አንድ ወዳጄ ያደረገውን ነገር ልንገራችሁ። ከብዙ ጊዜ በፊት ወደ አገልግሎት ከመምጣቴ በፊት የስፖርት ህይወትን ትንል እንደነበረ ምናምን ነገራችኋል። የስፖርት ህይወት ውስጥ ነበርኩኝ ምናምን እና በአንድ ወቅት አንድ ወዳጄ እኔን እያማኝ እንደሆነ ደረስኩበት። ስሙን ልጥራው ይሄን ወንድሜን እና ከዚህ ሰው የተማርኩትን ነገር ነው የምነግራችሁ። ዘማሪ ተፈሪ ይባላል። በስፔሻሊ በኦሮምኛ ቋንቋ የሚያገለግል ወንድም ነው። በጣም ከብዙ ዓመታት በፊት የተማርኩትን ነገር ነው የምነግራችሁ እና ይህ ዘማሪ ተፈሪ የሚባል ወንድማችን በልጅነቱ በደረሰበት አደጋ የተነሳ አንድ አይኑ ትንሽ አደጋ ስለደረሰበት አይመለከትም። አንድ አይኑ ጤነኛ ነው፣ በአንድ አይኑ በኩል ግን ትንሽ ህመም አለበት። በጣም ድንቅ ወንድም ነው እና በመካከላችን ካለ አንድ ወዳጃችን መካከል እኛን እየዞረ ስማችን እያጠፋ እንደሆነ ደረስንበት። እንደውም እኔ ዋሶኜ እንደው በጣም የሚበላው ነገር ስላጣ የሚጠጣው ነገር ስላጣ፣ በጣም የሚገርማችሁ ቤት የተከራየንለት እኛ ነን። በጣም ብዙ ዓመት ነው የምነግራችሁ። ቤት የተከራየንለት እኛ ነን። አከራዩ እንደውም ላጤ ሰው አላስገባም ሴት ያመላልስብኛል ብለው ጉልበታቸው ላይ ወድቀን፣ ተከራይ ምን መስለው እኛ ነን። ጉልበታቸው ላይ ወድቀን እባክዎት ብለን 3 የምታክል ክፍል ፈልገን የተከራየንለት እኛ ነን። ቤት ውስጥ ያሉትን ነገሮች ያሟንለት እኛ ነን እና ሁልጊዜ ሰዎች ከሚጠብቅ ብለን እንደምንም ብለን የሆነ ቦታ ላይ ዋስ ራሳችን እንደምንም በቃ የምናውቀው ቦታ ላይ ባካችሁን እኛ ወንድም ነው ምናምን ብለን ስራ እናስገባዋለን። እንግዲህ አንዳንዴ ሰው ወዶ አይደለም ብዙ ጥፋት የሚያጠፋው። በሚሰራበት ቦታ ላይ በጣም ብዙ ንብረቶችን እያጎደለ ሲያስቸግር በዚህ ዙሪያ እኛን ስም አብሮ ማጥፋት ይጀምራል። ያው ሲያዝ እነሱ ናቸው እንደዚህ አድርግ ያሉኝ እነሱ ናቸው ያለ ስም ማጥፋት ይጀምራልና ዘማሪ ተፈሪን ታውቋል ወይ ሲባል በጣም ጸያፍ በሆነ ስድቦች እየተሳደበ ይናገራል። ከብዙ ጊዜ በኋላ ይሄንን እኔ እሰማለሁ። ክርስቲያኖች በጣም ከብዙ ጊዜ በኋላ እኔን ስሜን ከማጥፋቱ ይልቅ ይሄንን ሰው ዘማሪ ተፈሪ የሚባልን ሰው አንድ አይኑ ስለተጎዳ በልጅነት ጉዳት ስለደረሰበት እውር እያለ መሳደቡ በሱ ላይ ማልገጡ በጣም ያበሳጨኝና ጓደኞቼን በአጠቃላይ ይጠራሉ። ትልቅ ስህተት ሰራው በህይወቴ፣ በጣም ትልቅ ስህተት። በደንብ አዳምጡ። ወዳጆቻችን በአጠቃላይ ጠራንና እሱንም ጠራ ነው እንደዚህ ያደርጋል እንዲህ አይነት ነገሮችን ሰምቻለሁ፣ ሰው ለምን እንደዚህ ያደረግ ብለን ተቆጣን። ያደረግነው ስለተበሳጨን ነበር። ግን ያ ወንድማችን የሰራውን ስህተት የሚያስተካክልበት መንገድ አልነበረ እና በጣም ተበሳሽተን ዛሬ የነበሩ ልጆች ትንሽ ያው ሲጋጩት
ካፍና ካፍንጫው ደም ይፈሳል፣ ማልቀስ ይጀምራል። የዚህ ጊዜ ዘማሪ ተፈሪ የሚባለው ወንድማችን ከሁላችን ፊት ቆሞ እያለቀሰ ከዚህ በኋላ ይሄን ልጅ ማንም ሰው እንዳይነካዋል፣ ማንም ሰው እንዳይነካው፣ ከዚህ በኋላ ማንም ሰው እንዳይነካው ብሎ ሲናገር እሱም ዞሮ እንዲቆጣው፣ እሱም ዞሮ በቃ በጉልበት እንዲነሳበት፣ እሱም ዞሮ የሆነ አንዳች ነገር እንዲያረገው እኔ በኃይል ተናገርኩኝ። አንተን እኮ በአይንህ እየቀለደ እውር እያለ ሲሰድብህ ነበረ እና ምን ትጠብቃለህ? እንዴት ትከላከልለታለህ ስንለው ከእናንተ በፊት ጉዳዩን አውቃለሁን ያለ። በቃ ጋይስ ክርስትና ማለት ይሄ ነው። እንዴት እንዳፈርን የዛን ሰዓት እኛ ልጁን የጠራ ነው ልጁን ለማሳፈር ነበረ። ክርስቶስ ምስክሬ ነው የምላችሁ፣ እኛ ራሳችን አፈረን። እዛ ቦታ ላይ ልክ እንደ ሸንጎ ተሰባስበን እሱ ላይ ለመፍረድ የተሰባሰበ ልጆች በአጠቃላይ እኛ ራሳችን አፈረን። ይህ ዘማሪ ተፈሪ የምንለው በእድሜ ከኛ ጋር በእርግጥ ቢቀራረብም ግን በመንፈስ እውቀት በጣም ከኛ ቀድሞ ተራምዶ የነበረው ልጅ ግን እኛን አሳፈረ። ለካ ከኛ ከሁላችን በፊት ያውቃል። መቶ ሲያቅፈው ይታቀፍለታል፣ መቶ ሲስመው ይሳምለታል። ምንም ፊቱን ቀይሮበት አያውቅም። እኛ ግን ነገሮችን ባወቅንበት በመጀመሪያው ቅጽበት ቀንዶ ካልደበደብ ነው ምን ካላል ነው እንዲህ ካልሆነ ከኪዘራፍ ምናምን አለ። ለካ ክርስትና ያ ነበር። ለካ እውነተኛ ክርስትና ሰዎች ኤክሰርሳይዝ ሲያደርጉት ያሳፍራል። ለካ ሰዎችን በስህተት መንገድ ለሚሄዱ ሰዎችን ለካ ማሳፈር ይቻላል። እና ክርስትና ማለት ክርስቶስን መምሰል ነው ማለት ኃጢአትን መደበቅ፣ ኃጢአትን መከለል ነው። ተወዳጆች ሰዎች የሰሩትን በደል በአደባባይ እንዲህ ናቸው በማለት እመኑልኝ ማንንም ልታርሙ አትችሉም። የትኛውንም ሰው አገልጋይ በሉት፣ ተገልጋይ በሉት፣ ዘማሪ በሉት፣ ሰባኪ በሉት፣ ዲያቆን፣ ማንም ሰው ይበድላል። ማንም ሰው ኃጢአትን ይሰራል። ግን በዛ ወይ እመኑኝ ያንን ሰው ከስህተቱ ልትመልሱት አትችሉም። ክርስቶስን መስላችሁ ግን ያንን ሰው ከስህተቱ ልትመልሱት ትችላላችሁ። በመጽሐፍ ቅዱስ ላይ ከዚህ በፊት ጠቅሼዋለሁ። ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልበ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግረን ዘንድ ነው። እንኳን እኛ በዚህ ዘመን ላይ ያለን ሰዎች ይቅርና እግዚአብሔር አምላክ እንደ ልቤ ያለው ልበ አምላክ ተብሎ የተጠራው ነብዩ ዳዊት ስንኳ ፈጣሪውን በድሎታል። እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው የሚለው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም፣ በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና። ሰዋት አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን ስነ ስርዓት አይደለም። ፕሊስ እባካችሁን። አሁን ዛሬ ስለኔ አይደለም እሺ ማውራው። ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ፣ በነገራችን ላይ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በመገፋት ላይ ያላችሁት ወንድሞች መልእክት አስቀምጡልኝ። ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። እናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምጡልን፣ እኛ እናዳምጣችኋለን። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አጣችሁ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታለቅሱ ወንድሞች በአጠቃላይ ኑ፣ እኛ የእናንተ ድምፅ ሰማችኋለን። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ ነው። እያንዳንዱ ሰው በጓደኝነት መሃል ከዚህ ቀደም እኛ ትንንሽ በነበረን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብረው የሚማሩ ጓደኛሞች ከመካከላቸው አንዷ ስጋዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለሏት። እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች አገኙ፣ ቪዲዮ ቀረጿት፣ ተሳለቁባት። ይቺ ሴት ሳምንት አልቆየችም። ተወዳጆች ከዩኒቨርሲቲ መውጣቱ አይደለም የሚቆጨው፣ ትምህርቷን ማቋረጡ አይደለም የሚቆጨው። ወዲያውኑ ያደረገችው ነገር ራሷን ማጥፋት ነበር። ወዲያውኑ የወሰደችው አማራጭ ራሷን ማጥፋት ነበር። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች ያለን፣ በነገራችን ላይ ንስሐ የሚያስፈልገን ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይቺን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው
እንባዋን እያበሱላት አይዞሽ በቃ ምንድነው የተፈጠረው ንገሪኝ፣ በቃ ወደ እነዚህ ህይወት መግባት የለብሽም እንደምንም ብለሽ ንገሪኝ፣ ነገሮችን እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ቢሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዞ አይደል የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህፃናትን ይዘው ወደማይፈልጉት ህይወት ይጓዛሉ። ከዛ ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል፣ ብቻ ለአንዳች ጉዳይ ብለው ግን ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልቡ ሰዎች ፕሊዝ ሰፈሩ በራሳችሁ ልታፍሩ ይገባል። በራሳችሁ በአንገታችሁ መስቀል ልታደርጉ ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚን ነጠላ ልበሸት ትሆኑ ይችላላችሁ። ቤተክርስቲያን ልትመላሉ። እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምከሩት። እንዲጸጸት ኦኬ። ለምን እንዲነሳሳ? ለንስሐ እንዲነሳሳ፣ ቅዱስ ስጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ፣ ይህ ነገር እሷ ጋር ብቻ እንዳልሆነ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች፣ ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ የተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይች መነኩሲት ስራዋ ምንድን ነው ብያችኋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሲት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሲት በሌላ አይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላስ ይጀምራል። አንዳንዴ በጣም ብዙ ጊዜ በነገራ መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመልከቱ። የተመለከታችሁን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን ኢቨን በቤተክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በአይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም፣ ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም፣ ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን
እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጄሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ ስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳለ እዛ ቦታ ላይ የቅዱሳት ስዕላት እና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄን ልጅ ወደዋለሁ፣ ይሄን ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ላይ ሰው ሁሉ ይሄን ይፈራል። ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል እና ያንን ከመፍራቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ኦኬ ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ እኔ በጣም ይገርመኛል። ግን የኛ ቤተክርስቲያን